ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። የእነማይ ወረዳ ምክትል አስተዳዳሪ የነበረው አቶ አዲሱ ተሻለ በመኖሪያ ቤቱ በፋኖች በተፈጸመበት ጥቃት ሕይወቱ አለፈ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የአባ ኮስተር ፋኖች በወሰዱት የተጠና ጥቃት የአገዛዙ ተላላኪ የነበረው አዲሱ ተሻለ መሞቱ ታውቋል። አዲሱ በእነማይ ወረዳ ያለውን የዲማ ቅዱስ ጊዮርጊስ ገዳም እንዲመታ ትዕዛዝ የሰጠ መሆኑም ተገልጿል። በተጨማሪም በዲማ ጊዮርጊስ የሚገኘው የሐዲስ ዓለማየሁ ሙዚየም እንዲቃጠል ያደረገ እንዲሁም በእነማይና ቢቸና ከተማ የፋኖ ቤተሰብ ናችሁ እያለ ንጹሃንን በእስር ሲያንገላታና ሲያሰቃይ የነበረ የብልጽግና ባለስልጣን እንደነበረም ተጠቅሷል። አዲሱ ከሳምንት በፊት በየትመን ቀበሌ ማህበረሰቡን ሰብስቦ ፋኖን በሆደ ሰፊነት እሹሩሩ ስንል ቆይተናል፣ ከዚህ በኋላ ግን እናመጣዋለን ሲል ተሰምቷል። በተጨማሪም እኛ መንግስት ነን እነሱ የኬላ ሌባ ናቸውም ብሎ ነበር። ፋኖን አጥፍተነዋል ብሎ ከሳምንት በፊት ለህዝቡ ሲናገር የነበረው አቶ አዲሱ በፋኖች መጥፋቱ ተገልጿል። ይህንን ተከትሎ የብልጽግና የኮሚኒኬሽን ጽህፈት ቤቶች የሐዘን መግለጫ እያወጡ ይገኛሉ። የእነማይ ወረዳ አስተዳደር የሐዘን መግለጫ ሰጥቶ የአዲሱን መሞት አረጋግጧል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳዮች የፋኖ ባለምን አሳዛኝ ህልፈት አስመልክቶ መግለጫ ሰጠ። ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳይ የተሰጠ ወቅታዊ መግለጫ። የአገዛዙ ስርዓት የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ላይ የምትገኝ አርበኛ ፋኖ በዓለም ላይ ዋሴ የምትባል ጀግኒት ለአማራ ህዝብ ለነጻነት ትግል አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍና መከራ በመቃወም የፖለቲካ ትግሉን በመቀላቀል ትግሉን እየታገለች የምትገኝ አርበኛ ፋኖ በዓለም ላይ ዋሴ ቡሬ አካባቢ በነበረው ውጊያ ላይ በዚያው አካባቢ የሚንቀሳቀሰው የአገዛዙ ወንበር አስጠባቂ ቅጥረኛ ሰራዊት አርበኛ ፋኖ ዓለምን ከያዘ በኋላ በህይወት እያለች ጡት መቆራረጥ የፋኖን መረጃ አውጪ አታውጪ እያለ አርበኛ ፋኖ በዓለም ላይ ዋሴ ግን እኔ የአባቶቼ የነ አቡነ ጴጥሮስ ልጅ ነኝ ብላ አይበገሬነቷን ስታሳየው በአሰቃቂ ሁኔታ ሆኗታል። ስለወደም በአርበኛ ፋኖ በዓለም ላይ ዋሴ ላይ የደረሰው አሳዛኝና ዘግናኝ ርሸና ዛሬ በአማራ ህዝብ ላይ ቢደርስም ነገ ግን በሁሉም የኢትዮጵያ ክፍሎች እህት ወንድም ላይ ይህ በደልና መከራ ሊደርስ እንደሚችል ተገንዝባችሁ ይሄንን ፖለቲካ የትጥቅ ትግል በመቀላቀል ይሄንን ጨፍጫፊ ቡድን ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ነቅለን ሁሉም ማህበረሰብ ተከባብሮ ተዋዶ አንድ ሆኖ ብሔር ከብሔር የማይለይ ስርዓት ልናመጣ ስለሚገባ ይሄንን የፖለቲካ ትግል በመቀላቀል ኃላፊነታችሁን ልትወጡ ይገባል። ተወደደም ተጠላም ማሸነፍ ምርጫ ሳይሆን ግዴታ ስለሆነ ከ18 ዓመት በላይ ያለሽ ወጣት ሁሉ ትግሉን ልትቀላቀሉና ልትታገሉ እንደሚገባ መልእክታችንን እናስተላልፋለን። ድላችን በተባበረ ክንዳችን። ክብር ለተሰውት። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ሴቶችና ማህበራዊ ጉዳይ ኃላፊ ቀኛዝማች ትንቢት ኃይለማርያም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ3ኛ ጎጃም አገው ምድር ክፍለ ጦር ስር የሚገኙ ብርጌዶች ቲሊሊ ዘንገና ብርጌድ፣ ጊዮን ብርጌድ፣ ቀኛዝማች ስሜን የደስታ እንጀባራ ብርጌድ እና የቢትወደድ መንገሻ ጀንበሬ ብርጌድ እንዲሁም የ10 አለቃ ኤፍሬም ማጥናፉ ብርጌድ ጥምረት በመፍጠር 3 ከተሞችን በጋራ ነጻ አውጥተዋል። በዛሬው ዕለት ወንድማማቾቹ ብርጌዶች ባደረጉት ተጋድሎ ችጓሊ፣ ድማማ፣ ማንጉዳ፣ ደደከስ የተሰኙ ከተሞችን መቆጣጠር ችለዋል። በአንድነት መስራት የትግላችን አንዱ የእድገት መለኪያ ማሳያ ነው ሲል አርበኛ በየነ አስማማው ገለጸ። አርበኛው ይህንን ያለው በጎንደር የተፈጠረውን እርቀ ሰላም መሰረት አድርጎ ነው። የጎንደር አንድነት ሚዛን ይደፋልን ብሏል። ጎንደር ላይ ታላቅ የፋኖ እርቅ ተፈጽሟል። በጎንደር ፋኖ አንድነት አማራ ትራፊ ነው። የጎንደር አንድነት 4 ኪሎን ያነቃንቃል። የጎንደር ፋኖ ካለው አቅም በእጥፍ ከፍ ብሏል። ጥቅምት 4 2018 ዓ.ም ለህልውና ትግሉ ታሪካዊ የጎንደር የአንድነት አርማ ቀን ሆኗል። በጎንደር ግዛት የፋኖ ኃይል መካከል የነበረው ጸረ አንድነት ጥቁር መጋረጃ ተቀዶበታል። ከሀገር ውስጥም ሆነ ከሀገር ውጭ መላ የትግሉ ደጋፊ ኃይል ተደስቷል።
በሁሉም ግዛት ያለው የፋኖ ኃይላችን የተደሰተበትና በአንድ ማዕቀፍ ውስጥ ሆኖ የመታገል ሞራሉ ከፍ ያለበት ነው። ሀገር አፍራሹ ያገዛዙ ኃይል የነበረው ጭላንጭል ተስፋ ከስሞበታል። የፋኖ ኃይልን በመከፋፈል ስውር የዓላማ ግብ ለማሳካት ሲታትሩ የቆዩ አድፋጭ ኃይሎች ሴራቸው ተበጣጥሷል። ቅጥረኛ አክቲቪስቶችም ጉሮሯቸው ተዘግቷል። በጥቅሉ ለወገን ኃይል በሙሉ እንኳን ደስ ያላችሁ ማለት እወዳለሁ። በተለይም ለመላው ሰራዊታችን፣ ለፋኖ አመራሮች፣ በቦታው ለተገኛችሁ ኃይሎች በሙሉና ህዝባችን በተደረገው ታላቅ እርቅ እንኳን ደስ አላችሁ ብሏል። ጎንደር ባሏት በሳልና ጠበብት ልጆቿ ውስጣዊ ችግራቸውን በራሳቸው እውቀት ተጠቅመው አከናውነዋል። ሌሎች ግዛቶችም ከዚሁ ቅዱስ ተግባር ከጎንደር ወንድሞቻቸው መማር ችለው ፍጹም የሆነ አንድ አማራዊ ድርጅት መፍጠር እንድንችል ሌላኛው ምክረ ሐሳቤ ነው ያለው አርበኛ በየነ አለምነው ነው። የአፋር ክልል መንግስት የቀይ ባህር ባለቤትነትን ለማረጋገጥ ከፌዴራል መንግስት ጋር በመተባበር እሰራለሁ አለ። ቀይ ባህር ከአፋር ክልል 60 ኪሎ ሜትር ርቀት ላይ የሚገኝና በታሪክም የኢትዮጵያ አካል በመሆኑ የባህሩን ባለቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እሰራለሁ ብሏል። የአፋር ክልል መንግስት ለአሃዱ ራዲዮ የቢሮ ኃላፊ መሐመድ አሊ በታሪክኛ የነበረውን ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊውን መስዋዕትነት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ብሏል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደሆነች የተለያዩ መረጃዎች እንዳሉና ቀይ ባህር ከኢትዮጵያ እጅ የወጣው ከ27 ዓመት በፊት መሆኑን አንስቶ የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብና መንግስት ከጎኑ መሆኑን አስታውቃለሁ ብሏል። ኢትዮጵያ በአሁኑ ሰዓት የወደብ ባለቤትነትን ጥያቄ አስመልክታ እያነሳችው ያለው አጀንዳ የአፍሪካን ቀንድ ወደ ቀውስ ውስጥ ይከታል የሚል ስጋትን ደቅኗል። በተለይም ኢትዮጵያ የባህር በር የመጠቀም መብት ቢኖራትም የባህር በር ከመጠቀም ይልቅ የባህር ባለቤት እሆናለሁ እያለች የምታነሳው አጀንዳ በኢትዮጵያና በኤርትራ መካከል አዲስ ጦርነት እንዳይቀሰቀስ ስጋትን ፈጥሯል። ይህንን አስመልክቶ አስተያየት ሰጪዎች የአፋር ክልል መንግስት ያወጣው መግለጫ ከፌዴራል መንግስቱ የተላከና የፌዴራል መንግስቱን አቋም የሚያንጸባርቅ መሆኑን ተናግረዋል። ከሳምንታት በፊት በአፋር ክልል ወደብ በሚል ስም የአፋር ህዝብን ለጦርነት ለመዳረግ የሚደረገውን እንቅስቃሴ መቃወሙ ይታወሳል። በትናንትናው ዕለት የአፋር ክልል መንግስት ለአሃዱ ራዲዮ ለወደብ ባለቤትነት እሰራለሁ ማለቱ የክልሉ መንግስት ሳይሆን የፌዴራል መንግስት አቋም መሆኑን ብዙዎች እየተናገሩ ይገኛሉ። አብይ አህመድ በሀገር ውስጥ ከሚያደርገው ጦርነት በተጨማሪ በቀጠናው አዲስ ጦርነት ለመክፈት እንቅስቃሴ እያደረገ ይገኛል። ዓለም አቀፍ የአማራ ማህበራት ህብረት በወጣት ፋኖ በአለም ዋሲሁን ላይ የተፈጸመውን አሰቃቂ ግድያ አወገዘ። በአብይ አህመድ ስርዓት ላይ ዓለም አቀፍ ምርመራ እንዲደረግም ጥሪ አቅርቧል። ጥቅምት 2 ቀን 2018 ዓ.ም በጎጃም ክፍለ ሀገር ልዩ ቦታው ማንኩሳ ምዕራብ አማራ ቴዎድሮስ እዝ በወጣት ፋኖ በአለም ዋሲሁን ላይ የተፈጸመው የሰው ልጅ ሊያደርገው የማይችል እጅግ አሰቃቂና አረመኔያዊ ድርጊት ዓለም አቀፍ የአማራ ህብረት በጥልቅ ሐዘንና እንደ ነበልባል በሚነድ ቁጣ ተመልክቶታል። ፋኖ በአለም የአማራን የህልውና ስጋት ለመቀልበስ አንድ ህይወቷን ሰጣለች ብሏል በመግለጫው። በእህታችን ላይ የተፈጸመው አሰቃቂ ድርጊት የጦር ወንጀል ከመሆኑም በላይ ከሰውነት ባህሪ የወጣ እጅግ ዘግናኝ በመሆኑ ማንኛውም የሰው ፍጡር ሊያወግዘውና በጋራ ፍትህ ሊፈልግለት እንደሚገባ እናምናለን ብሏል ማህበሩ። የተባበሩት መንግስታት ድርጅት የዓለም አቀፉ የወንጀል ፍርድ ቤትና ሌሎች ተዛማጅ ዓለም አቀፍ የሰብአዊ መብት ተቋማት ወዲያውኑ ወደ ስፍራው በመላክ በዚህ ዘግናኝ የጦር ወንጀል ላይ ገለልተኛና አፋጣኝ ምርመራ እንዲያደርጉ በአጽንኦት ጠይቋል። ይህንን አሰቃቂ ድርጊት የፈጸሙ አካላት ተለይተው ለህግ እንዲቀርቡና ተገቢውን ቅጣት እንዲያገኙ ህብረቱ ከሰብአዊ መብት ተሟጋች ድርጅቶች ጋር በትብብር እንደሚሰራም አስታውቋል። ማህበሩ ወጣት ፋኖ በአለም ለአማራ ህልውና ለሃይማኖቷና ለሰብአዊ ክብሯ ስትል የከፈለችውን መስዋዕትነት በከፍተኛ ክብር አስታውቋል። ፋኖ በአለም የከፈለችው የህይወት ዋጋ የአማራ ህዝብ በዚህ አገዛዝ የዘር ማጥፋት ዘመቻ ወደ ኋላ የማይመለስ መሆኑን በተግባር ያረጋገጠ ነው። ህዝቡን በጋራ አገዛዙን እንዲታገል የዓለም አቀፍ የአማራ ማህበራት ህብረት ጠይቋል። በትግራይ ክልል ታጣቂዎች ያነሱት ጥያቄ የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅቻለሁ ሲል የክልሉ ካቢኔ አስታውቋል። ዛሬ የትግራይ ኃይል አባላት ለሶስተኛ ቀን በአራት አቅጣጫ መንገዶችን ዘግተው ነበር። ሁለቱ መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀሌ ከተማ የሚወስዱ ሆነው ከከተማዋ በ35 እና በ100 ኪሎ ሜትር ርቀት በአጉላና መሆኒ የተዘጉ ነበሩ። ሶስተኛው ከአንዳ ቡጋና ከእንደ ስላሴ ሽሬ ከተማ የሚያስገባ ሲሆን
አራተኛው ደግሞ ከአድዋ ወደ አዲግራት በሚወስደው መንገድ ሴሮ በተባለው አካባቢ መንገዶች በተቃውሞ ተዘግተው ነበር። የትግራይ ክልል መንግስት ካቢኔ ኮሙኒኬሽን ቢሮ ትናንት ባወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ ጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅቻለሁ ብሏል። ተቃውሞውን እያሰሙ ያሉ የትግራይ ኃይሎች በሰሜን ኢትዮጵያ ጦርነት ወቅት በአማራ ክልል ገብተው ወረራ የፈጸሙ ነበሩ። ከፍሪ ፕሬስ ለዕለቱ ያሰናዳናቸው ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ጤና ይስጥልኝ።